ዓመታዊ ውድድር መዘጋጀቱ በስልጠና ያገኙትን አቅም ለመፈተሽ እንዳስቻላቸው በባህር ዳር ከተማ የቴኳንዶ ስፖርት አዘውታሪዎች ተናግረዋል። መልሶ ጥበቡ ተጨማሪ አለው። በባህር ዳር ከተማ የአጼ ቴዎድሮስ ክፍለ ከተማ የቴኳንዶ የውስጥ ውድድር እያከናወነ ይገኛል። በመድረኩ በክፍለ ከተማው የሚገኙ የቴኳንዶ ክለቦች እየተሳተፉበት ነው። በክፍለ ከተማ ደረጃ ያልተለመደ ውድድር ነው። እንግዲህ በባህር ዳር የአጼ ቴዎድሮስ ክፍለ ከተማ ብቻ ነው እያካሄደ ያለው እስካሁን ድረስ። ይህን ነገር ደግሞ ሌሎች ክፍለ ከተሞችም በዚህ መንገድ ውድድራቸውን እንዲያስኬዱ ልምድ ለመለዋወጥ ይሆናል። በተጨማሪም ደግሞ በክፍለ ከተማችን ያሉ ማዕከላቶች የሰልጣኞቹን አቅም ለመፈተን የአሰልጣኞችም የልፋታቸውን አቅም ለማየት በጣም አስተዋጽኦ የሚያደርጉ ውድድር ነው ብለን እናስባለን። ተወዳዳሪዎችና አሰልጣኞች ራሳቸውን የፈተሹበት ውድድር መሆኑን ተናግረዋል። ለኛ ጥሩ ነገር ነው የተፈጠረልን። በጣም የስፖርት ፍቅራችን እንዲጨምር ነው ያደረገልን። አሪፍ ነው የነበረ። ያው ፍላጎታችን እየጨመረ ይሄዳል። ጥሩ ላይ ነው ውድድሩ። በጣም አሪፍ ነው። የህፃናት ከትንሽ ኪሎ ጀምሮ እስከ ትልቅ ኪሎ አለ። በዛም ሁሉም ገብቷል። ደስ የሚለው ሁሉም እንደ አቅማችን ነው እየተጫወተ። አሁን በጣም ዝቅተኛ ኪሎ ከ11 ዓመት በታች ነው እያወዳደርን ያለ ነውና ይሄ ለመጀመሪያ ጊዜ በእኛ ክፍለ ከተማ እየተደረገ ያለ ነው። ያን ያደረግነው ለምንድን ነው? ልጆች ያው እየተኮተኮቱ ባደጉ ቁጥር ነገ ትልቅ እድሜያቸው እየገፋ በሄደ ቁጥር ምርጥ ተጫዋችና ምርጥ ተወዳዳሪ ከከተማ ወደ ክልል፣ ከክልል ወደ ሀገር አቀፍ፣ ከሀገር አቀፍ ደግሞ አልፈን ደግሞ ዓለም አቀፍ ላይ ለማሰለፍ ይረዳናልና ምርጥ ነው እያስባለሁ። በአጼ ቴዎድሮስ ክፍለ ከተማ የስልጠናና ውድድር ባለሙያ የሆነው ጌትነት አለም የውድድር በተለይም ለአትሌቶችና አሰልጣኞች ጥሩ እድል የፈጠረ ነው ብሏል። ሁሉም ካቴጎሪ ላይ ሁሉም ክፍለ ከተማ አሰልጣኝ በየአንዳንዱ የኪሎ መጠን ይወዳደራል። ያ ማለት ከተማ ላይ ውድድር እድል ያላገኙ አሰልጣኞችም እዚህ ጋር ልምድ ያገኙበታል ማለት ነው። ስለዚህ ከከተማው የሚለየው አንደኛ በጣም በርካታ ሰው የምናሳትፈው ሁሉንም ማዕከል በእኛ ማዕከል ያሉ አሰልጣኞችን ሁሉንም የምናሳትፈው። ሌላው ደግሞ የስልጠና እድል ያላገኙ ሰዎችን የውድድር እድል ያላገኙ ሰዎችን በክፍለ ከተማ ደረጃ ነው እድል እያገኙ ያሉት። የክፍለ ከተማው የቴኳንዶ ውድድር መከናወኑ በቀጣይ ለሚደረጉ ውድድሮች ራስን የሚያነሳሳ ስለመሆኑ ተሳታፊዎች ተናግረዋል። ይህን አይቻለው ውድድሩን ያወደድኩትን ነገር ሰርቼ ለቀጣይ ደግሞ ሙሉ ጨዋታ ለማካሄድ አስቤያለሁ። አሪፍ ላይ ነው የነበረ ውድድር። በቃ ተደጋጋሚ በተደረገ ጊዜ አንተ በቃ እንደ ማንኛውም ነገር አድርገህ ስለምስበው አሁን ማንኛውም ቴኳንዶ ተወዳዳሪ ቢሆን ቴንሽን ይሆናል እስኪገባ ውድድሩን እስኪያደርግ እስኪጀምር ድረስ። ግን ከጀመረ በኋላ ግን ሁሉም ነገር ይቀላል፣ ምንም አይመስለውም። ለቀጣይ ውድድር በቃ ዘና ብሎ ይጫወታል። የሚከብደው ነገር ያለ አይመስለኝም። የባህር ዳር ከተማ የመንግስትና የግል ተቋማት የጠረጴዛ ቴኒስ ውድድር ትላንት ተጀምሯል። ውድድሩ በታሰበው መንገድ ብዙ ተቋማትን አለማሳተፉ የውድድሩ ክፍተት መሆኑን ተሳታፊዎች ገልጸዋል። ተጨማሪ አለ። ዓመታዊው የባህር ዳር ከተማ አስተዳደር የመንግስትና የግል ተቋማት የጠረጴዛ ቴኒስ ውድድር ትላንት ተጀምሯል። ውድድሩ ብዙ ተቋማትን ያሳትፋል ተብሎ ቢጠበቅም ከሳሰቡ በታች በ4 ተቋማት ብቻ ውድድሩ እየተከናወነ ይገኛል። ይህ ውድድር መስሪያ ቤቶች የእርስ በርስ ግንኙነታቸውን ከማጠናከር ባለፈ ልክ እንደ አካል ብቃት እንቅስቃሴ ቆጥሮ ተሳትፎ ያደረጉ ውስን ተቋማትን አመስግኗል። የከተማ አስተዳደሩ ጠረጴዛ ቴኒስ ፌዴሬሽን በየቢሮአቸው መዘውተር ያለበት ነው። ምክንያቱም ይህ ቴኒስ ማለት አንዱ የአካል ብቃት እንቅስቃሴ አንዱ የስፖርት ዘርፍ ነው። ስለዚህ ብዙዎች ተቀርተውብናል። አሁንም አምናም እንደዚህ ስናሳትፍ የተወሰነን ግን ካምናው ግን ዘንድሮ ትንሽ ይሻላል። ጤናቸውን መጠበቅና የእርስ በርስ ግንኙነታቸውን ለማጠናከር ታስቦ በተዘጋጀው የጠረጴዛ ቴኒስ ውድድር ላይ በውስን ተቋማት ብቻ ተሳትፎ መደረጉ ፉክክሩን የተቀዛቀዘ እንዳደረገው ደግሞ ተሳታፊ ተቋማት ሀሳባቸውን አጋርተዋል። ያው ተቋሙ 4 ነው። ተቋሙ ደግሞ 4 ከሆነ ብዙም አጥጋቢ ነው ለማለት ይቸግረኛል። ቢያንስ ብዙ ተቋማት ቢኖሩ ዋናው ዓላማው ለጤና ነው። ስፖርቱ እንዲያደግ ያለው ተቋሙ 4 ነው። ግን ከዚህ በኋላ ደግሞ የተጠናክሮ ከዚህ ያይቶ የተጠናከረ ቢሄድ ደስ ይለኛል። ያው ውድድሩ በጣም ሳቢና ጥሩ ውድድር ነው እና በተለያየ ተቋማት ሰራተኞች መካከል ግንኙነትን ለመፍጠር ያግዛል እና አብሮነታችንን የሚያዳብር ነው። ነገር ግን የተፎካካሪ መስሪያ ቤቶች ቁጥር ትንሽ አነስ ያለ ነው እና በቀጣይ እያንዳንዱ መስሪያ ቤት ይሄ ከጌም ባሻገር ስለሆነ አስቦበት የሚወክለውን ተጫዋች ቢልክ የተሻለ ነው። ከዚህ በተሻለ ወጥነት ኑሮት እንዲከናወን ሁሉም የመንግስትና የግል ተቋማት በእግር ኳስና በቮሊቦል እንደሚያደርጉት ንቁ ተሳትፎ ጠረጴዛ ቴኒስ ላይም ተሳትፏቸውን ማሳደግ ይጠበቅባቸዋልም ብለዋል። የሁሉም መስሪያ ቤቶች ትኩረት ቢያደርጉበት ቴኒስ ስፖርት
አሁን በሌላ ስፖርት አሁን እግር ኳስ ብንል ወደ 40 ምናምን ነው፣ መረብ ኳስ ወደ 18 ነው። ይሄ የቴብል ቴኒስ ጨዋታ ግን አሁን እንደምናየው 4 መስሪያ ቤት ብቻ ነው የተሳተፈው። የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት ሲቀጥል የኢትዮጵያ ቡናና ንግድ ባንክ አሸነፉ። ሐዋሳ ከተማ ላይ ኢትዮጵያ ቡና አዳማ ከተማን 3-2 በማሸነፍ ደረጃውን አሻሽሏል። ዘላለም አባተ፣ በፍቃዱ አለማየሁና ሀምዛ ሱልጣን የኢትዮጵያ ቡናን ግቦች አስቆጥረዋል። አህመድ ሁሴን የአዳማ ከተማን ሁለቱንም ግቦች ያስቆጠረ ተጫዋች ነው። ኢትዮጵያ ቡና በ32 ነጥብ ወደ 8ኛ ደረጃ ከፍ ያለበትን ውጤት ነው ያስመዘገበው። ሐዋሳ ላይ በተደረገ ሌላ ጨዋታ ኢትዮጵያ መድን አርባ ምንጭ ከተማን 2-2 ሲረታ ወገኔ ገዛኸኝና አማኑኤል ኤርቦ ግቦቹን አስገኝተዋል። አዳማ ላይ ንግድ ባንክ ሐዋሳ ከተማን 4-2 አሸንፏል። ናትናኤል ዳንኤል፣ አዲስ ግዳይ፣ ሁሰይፋ ሻፊና ፒተር ሲሞንስ የባንክን ግቦች አስቆጥረዋል። ጌታነህ ከበደና ሽመልስ በቀለ ለሐዋሳ ከተማ ግቦችን ያስቆጠሩ ተጫዋቾች ናቸው። ተሸናፊው ሐዋሳ ከተማ ከሊጉ መሪ ሲዳማ ቡና ያለውን የነጥብ ልዩነት የሚያጠብበትን አጋጣሚም ሳይጠቀም ቀርቷል። ወልዋላ ዲግራት ዩኒቨርሲቲ ድሬዳዋ ከተማን 1-2 ሲረታ ዳዊት ገብሩ የማሸነፊያ ግቧን አስቆጥሯል። ትላንት በተደረጉ 4 ጨዋታዎች በሊጉ ባልተለመደ መልኩ 14 ግቦች ከመረብ አርፏል። ፕሪሚየር ሊጉ ዛሬም ሲቀጥል ሐዋሳ ዩኒቨርሲቲ ስቴዲየም ላይ አርሲ ነገሌ ከኢትዮ ኤሌክትሪክ ቀን 10 ሰዓት ሲጫወቱ፣ አዳማ ላይ ደግሞ መቀሌ ሰባ እንደርታ ከወላይታ ዲቻ በተመሳሳይ 10 ሰዓት ላይ ጨዋታቸውን ይከውናሉ።